የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ደግሞ በአዲስ ፕሮግራም ወደ እናንተ መተናል። የዛሬው ፕሮግራማችን ደግሞ የአገልግሎት ክፍያ አሰራር ምን ይመስላል? እንግዲህ አገልግሎት ክፍያ አንድ ሰው 5 ዓመትና ከዚያ በላይ ካገለገለ በኋላ ባገለገለበት ልክ ክፍያ ይከፈለዋል። ይህንን ነው ዛሬ ወደ እናንተ ይዘንላችሁ የመጣ ነው። እንግዲህ በዚህ ፕሮግራም ለየት ያለ ከአዲሱ የታክስ ክፍያ ስርዓት ጋር ነው አያይዘን የምናወራችሁ። እንግዲህ ወደ ዋናው ተመልሰናል። እንግዲህ አጠቃላይ ይህንን ከማውራትን በፊት አዋጁ ምንድን ነው የሚለው፣ ለማን እንዲከፈል ህጉ ያስገድዳል፣ የክፍያ መጠን አሰራሩ ምን ይመስላል የሚለውን በምሳሌ እያስረዳን እንሄዳለን። ቻናላችን ሰብስክራይብ በማድረግ ላልደረሰላቸው ወይም ለሌሎች እንዲደርስ ማድረግ ትችላላችሁ። ከወደዳችሁት ደግሞ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ አዋጁ ምን ይላል፣ አዋጁ ደግሞ ምን ላይ ነው መሰረት የሚያደርገው የሚለውን አሉ። የትርፍ ሰዓት ስራ አከፋፈል፣ የትርፍ ሰዓት ስራ የሚሰራ ሰራተኛ ባለፈው ከዚህ በፊት ይሄንን ባለፈው አስረድቻችሁ ነበረ። ስለ ትርፍ ሰዓት ሰርተናል። ስለ ታክስ ሰርተን ነበር ባለፈው። አንዳንድ መረጃዎችን ለእናንተ አስተላልፈን ነበረ። ዛሬ ግን እንግዲህ አዋጁ 1156/2011 ላይ ነው ሌበር ፕሮክላሜሽን ተብሎ የታወጀው የሰራተኞች አዋጅ የሚደነግገው አዋጅ ቁጥር 1156/2011 ላይ ነው። ይህ ድርጅቱ በመክሰሩ ወይም በሌላ ምክንያት ለዘለቄታው በመዘጋቱ የስራ ውሉ ሲቋረጥ አንደኛው እንግዲህ የአገልግሎት ወይም የስራ ስንብት ክፍያ ልናገኝበት የምንችለው አንዱ ሁኔታ መሆኑን ልብ እንድትሉት ነው። በሁለተኛ ደረጃ በህግ ከተደነገገው ምክንያት ውጭ በአሰሪው አነሳሽነት የስራ ውሉ ሲቋረጥ፣ እንግዲህ ውል የሚቋረጥባቸው ምክንያቶች አሉ። ከነዚያ ውጭ ግን በህግ ከተደነገገው ውጭ ወይም በ1156/2011 ከተደነገገው ውጭ ድርጅቱ ሲያሰናብተው፣ አሰሪው ሲያሰናብት ማለት ነው፣ ወይም በአሰሪው ፍላጎት ድርጅቱን እንዲለቅ ላደረገው ሰራተኛ ይሄ ክፍያ ይከፈለዋል ማለት ነው። በሶስተኛ ደረጃ በአዋጅ 1156/2011 ላይ አንቀጽ 29 ላይ መሰረት የተቀመጠው ሰራተኛው ከስራ ሲቀነስ ነው። እንግዲህ ድርጅቱ የትርፋማ መሆኑን አለመሆኑን የድርጅቱን እንቅስቃሴ አይቶ በዚህ መሰረት ሰራተኛ መቀነስ አስፈላጊ ሆኖ ሲገኝ ይሄ ሰራተኛ ይህንን የማግኘት ነገር እንዳለ ለማሳሰብ ነው። አራተኛ በአሰሪው ወይም በስራ መሪው የወሲባዊ ጥቃት፣ ትንኮሳ፣ የሃይማኖት፣ የብሔር፣ የተለያየ የግል ግጭት ሲፈጠር ለዚህ ደግሞ ሰራተኛው ላይ በሚፈጸም ወይም ሰራተኛዋ ላይ በሚፈጸም የድርጊት ሁኔታ ድርጅቱ ይህንን ድርጊት ማስቆም ባለመቻሉ ወይም ይህን ድርጊት እንዳይፈጸም ማድረግ ባለመቻሉ ምክንያት ሰራተኛው ወይም ሰራተኛዋ የማቋረጥ ውሏን የማቋረጥ ወይም ውሉን የማቋረጥ መብት እንዳለው ይደነግጋል ማለት ነው። ምክንያቱም ድርጅቱ ላይ እየሰራ ድርጅቱ ላይ እንደዚህ አይነት ትንኮሳዎች ሲፈጸሙበት ጠበቃ መሆን አለመቻል እንደማለት ነው። በአምስተኛ ደረጃ አሰሪው በሰራተኛው ላይ ሰብአዊ ክብሩንና ሞራል የሚነካ ወይም በወንጀል ህጉ መሰረት የሚያስቀጣ አድራጎት በፈጸሙ የተነሳ ሰራተኛው የስራ ውሉን ያቋርጥ ይችላል። እንግዲህ አንዳንድ ድርጅቶች ላይ ያሉ አሰሪዎቹ ኃላፊዎች ሊሆኑ ይችላሉ። ሞራል የሚነካ፣ ክብርን የሚነካ፣ ሰዋዊ መብትን የሚነካ እንግዲህ በወንጀል ህጉ የተቀመጡ ነገሮች አሉ። የሰው ልጅ መብት መከበር የሚገባቸው መብቶች አሉ። እነዚያን ተላልፎ የሚነካ ከሆነ ሰራተኛው የማቋረጥ መብት እንዳለውና በዚህም የስራ ስንብት ክፍያን የመጠየቅ መብት እንዳለው ይደነግጋል ማለት ነው በዚህ አዋጅ መሰረት። ሌላኛው ስድስተኛ አሰሪው ለሰራተኛው ደህንነት፣ ጤናውን የማያሰጋ ሁኔታ ላይ መሆኑን ወይም የሚሰራበት ቦታ ምቹ ባለመሆኑ ለደህንነቱ ለጤናው አስጊ መሆኑን ሰራተኛው ለአሰሪው ማስጠንቀቂያ ሰጥቶ ግን አሰሪው ይህንን ማስጠንቀቂያ ችላ ብሎ ማስተካከያ ባለማድረጉ ሰራተኛው ቢለቅ ወይም ሰራተኛው ስራውን ቢያቋርጥ የአገልግሎት ክፍያ ማግኘት እንደሚችል ይደነግጋል ማለት ነው። ደህንነቴን ይጎዳኛል፣ ጤንነቴን የሚጎዳ ነው ብሎ ማስጠንቀቂያ ሰጥቶ ይህንን አሟላልኝ ሊለው ይችላል። ከዚህ አደጋ ተከላከልልኝ ብሎት ማይከላከል ከሆነ ድርጅቱን የመልቀቅና የስራ ስንብት ክፍያ የመጠየቅ መብት እንዳለው ይደነግጋል። በሰባተኛ ደረጃ ላይ ሙሉ ወይም ዘላቂ የአካል ጉዳት በመድረሱ እንግዲህ ሰራተኛው እየሰራ በድርጅቱ ውስጥ እየሰራ እያለ ሙሉ በሙሉ ወይም ዘላቂ የአካል ጉዳት በመድረሱ ሰራተኛው ሊሰራ በማይችል ደረጃ
መድረሱን ደግሞ በሕክምና ከተረጋገጠ የስራ ውሉ ይቋረጣል። መስራት አይችልም። በሕክምና ተረጋግጧል። ሲሰራበት በነበረበት ድርጅት ነው ይሄንን ያደረገውና በዚህ መሰረት ይቋረጣል ብሎ ሕጉ ይደነግጋል ማለት ነው። ወደ ዝርዝር 8ኛ ቢያንስ 5 ዓመት በአሰሪው ዘንድ የስራ አገልግሎት ኖሮት በህመም በሞት የስራ ውሉ ሲቋረጥ ወይም በስራ ላይ የሚያስቆይ ከስልጠና ጋር የተያያዙ ለአሰሪው የውል ግዴታ ሳይኖርበት ስራውን በገዛ ፈቃዱ ሊለቅ ይችላል። ይህ ቢያንስ 5 ዓመት በአሰሪው ዘንድ የስራ አገልግሎት ኖሮት በህመም ሊሆን ይችላል፣ በሞት ሊሆን ይችላል። የስራ ውሉ ሲቋረጥ ወይም በስራ ላይ የሚያስቆየው ከስልጠና ጋር የተያያዙ ለምሳሌ የስልጠና ውሎች አሉ። ከነዚያ ጋር የተያያዙ ነገሮች ከሌሉ እንግዲህ ውሉን ማቋረጥ ይችላል ማለት ነው። ሌላው HIV ዓመት ባሰሪው ዘንድ የስራ አገልግሎት ኖሮት በህመም ወይም በሞት የስራ ውሉ ሲቋረጥ አንደኛ በኤችአይቪ ወይም በኤድስ ህመም ምክንያት በራሱ አነሳሽነት ሰራተኛው ማለት ነው የስራ ውሉን ያቋረጠ እንደሆነ ህጉ ይፈቅድለታል። ስለዚህ በዚህ መሰረት አንድ ሰራተኛ የስራ ስንብት ክፍያ ሊያገኝ ይችላል ማለት ነው። የስራ አገልግሎት ኖሮት በህመም ወይም በሞት የስራ ውሉ ሲቋረጥ ወይም በስራ ላይ የሚያስቆይ ከስልጠና ጋር የተያያዘ ለአሰሪው የውል ግዴታ ሳይኖርበት ስራውን በገዛ ፍቃዱ ሲለቅ ግዴታ አሰሪው ግዴታ አላስገባውም፣ ግን 5 ዓመትና ከዚያ በላይ ያገለገለ አሞኛል ሊል ይችላል፣ በሞት ሊሆን ይችላል። በተለያየ ምክንያት ድርጅቱን ከለቀቀ አገልግሎት የማግኘት መብት አለው 5 ዓመት ስላገለገለ ማለት ነው። ስለዚህ ይሄን መሰረት ያደረገ እንዲከፈል ህጉ ለሰራተኛው ሽፋን ይሰጣል ማለት ነው። ሌላው በኤችአይቪ ወይም በኤድስ ህመም ምክንያት በራሱ አነሳሽነት የስራ ውሉን ያቋረጠ እንደሆነ በዚህ በሽታ ተይዣለሁ፣ ይህን ስራ ብሰራ ጉዳት አለው፣ ችግር አለው ብሎ በራሱ ተነሳሽነት እንደዚህ አይነት ሁኔታዎችን የሚያቋርጥ ከሆነ ስራውን ማቋረጥ ይችላል ማለት ነው። አንድ ሰራተኛ የስራ ስንብት ክፍያ ከማግኘት በፊት ቢሞት የስራ ስንብት ክፍያው በአንቀጽ 2010 ላይ ቁጥር 2 ላይ በተመለከቱት ጥገኞቹ ይከፈላል ነው የሚለው። በዚያ መሰረት መመሪያውን እንግዲህ ተግባራዊ ማድረግ ይቻላል ብለን እንግዲህ ይህንን እንድታነቡት እንጋብዛለን። በነገራችን ላይ 1156 2011 መመሪያውን እንድታነቡት ወይም አዋጁ እንድታነቡት እንጋብዛለን። ከዚህ በተጨማሪ የክፍያ መጠን አሰራሩ ምን ይመስላል ነው። አንደኛ የስራ ስንብት ክፍያ መጠን በአንቀጽ 39 ላይ የተጠቀሰው የስራ ስንብት ክፍያ መጠን እንደሚከተለው ነው የሚሆነው። ለመጀመሪያ 1 ዓመት አገልግሎቱን የሰራተኛው የመጨረሻ ሳምንት አማካይ የቀን ደሞዝ በ30 ተባዝቶ ይከፈለዋል ይላል። የመጀመሪያ ከ1 ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ማለት ነው። ይሄ ማለት ደሞዙ የ30 ቀን የመጨረሻ ሳምንት አማካይ የቀን ደሞዙ በቀን 500 ከሆነ በ30 ተሰልቶ የሚሰራ ይሆናል። ከ1 ዓመት በላይ ያገለገለ ሰራተኛ በዚህ አንቀጽ ንዑስ አንቀጽ 1 ላይ ምን ይላል? ክፍያው ላይ ለእያንዳንዱ ተጨማሪ አገልግሎት ዓመት ከላይ የተጠቀሰው ክፍያ 1/3 እየታከለ ይከፈለዋል። ሆኖም ጠቅላላ ክፍያው ከሰራተኛው የ12 ወራት ደሞዝ መብለጥ የለበትም። ማለት ከ1 ዓመት ክፍያ መብለጥ የለበትም ነው የሚለው ይሄ ህጉ ላይ። ለምሳሌ 15000 ቢሆን የወር ክፍያው ከዚያ በኋላ ከ1 ዓመት በላይ ባገለገለ ቁጥር በየዓመቱ 1/3 የዚያን ክፍያ እያገኘ ይሄዳል ነው የሚለው። ይሄ ግን ሲደማመር 12 ወራት መብለጥ የለበትም ነው። ለምሳሌ የመጀመሪያው 1 ዓመት የ30 ቀን ተከፈለው፣ የሚቀጥለው ዓመት 1/3 ነው የሚከፈለው። ገብቷችኋል? በምሳሌ እናስረዳችሁ። ለምሳሌ ይሄ የአንድ ሰራተኛ የክፍያውን የመጨረሻ ክፍያውን እንየው። ቶማስ የሚባል ሰራተኛ ቢኖር የተቀጠረው 2005 ላይ ነው። ተርሚኔት ያደረገው 2011 ላይ ነው። ግሮስ ሳላሪ ወይም ላስት ግሮስ ሳላሪ 15000 ነው። እንግዲህ ይሄ ሰራተኛ የሚከፈለው ማለት ነው። አያችሁ፣ አሁን ይሄ ሰራተኛ ኦልሞስት 6 ዓመት አገልግሏል ማለት ነው። ስለዚህ 15000 ብር ግሮስ ሳላሪ ያለው ማለት ነው። ስለዚህ 2006 ላይ እንግዲህ 2005 ነው የተቀጠረው። 2006 ላይ የዚህ ሰውዬ 1 ዓመት እንላለን 2007 2008 2009 2010 2011 እስከ 30 2011 ድረስ አገልግሎት አለው ማለት ነው እዚህ ድርጅት ላይ። አያችሁ
በየአመቱ የምናይበት ወይም ካልኩሌት የምናደርግበትን መሰረት ለማሳየት ነው። አሁን እነዚህ ከየት እስከ የት አገለገለ ወይም ስሌቱ ከመቼ እስከ መቼ ነው የሚሰራ የሚለውን በደንብ እንድታዩት ስለፈለኩ ነው። ስለዚህ 6 ዓመት አገለገለ ማለት ነው። አያችሁ ካልኩሌት ሳደርጉ 6 ዓመት አገለገለ የሚለውን እንድትይዙልኝ ለማሳሰብ ያህል ነው። ስለዚህ አጠቃላይ የ15000 በቀን ብታስቡት ምን ያህል ያገኛል ነው። ለ30 ታካፍላችሁ 300 ብር ያገኛል እንደማለት ነው። ያችሁ የመጨረሻዋን ማለት ነው 2011 ላይ የመጨረሻዋን ስለዚህ የመጀመሪያዋን አመት ሙሉ ክፍያ ክፈሉት ነው የሚለው ህጉ አይደለም የሚለው። ከዚያ ቀጥሎ ያለችዋን ግን 1/3ኛ ከዚያ 1/3ኛ ከዚያ 1/3ኛ ከዚያ 1/3ኛ የመጨረሻው ግን 81 ቀን ነው የሚሰራ የመጨረሻው ቀን ወይም የመጨረሻው አመት ማለት ነው። በዚህ መሰረት አሁን ሂሳቡን ስንሰራው እንዴት ይሆናል ማለት ነው። አያችሁ የመጀመሪያው እንግዲህ 15000 ነው። አሁን እየደመርን እንሄዳለን ማለት ነው። አጠቃላይ ክፍያው 6 ዓመት ነው ያገለገለው 1/3ኛ ነው የ15000 1/3ኛ ማለት ነው። እንግዲህ 15000 ሲባዛ ወይም በ1/3ኛ ማለት ነው 5000 እዚያ እንዳለ 5000 ይሆናል ማለት ነው። በሙሉ 5000 ይሆናል 5000 እያል ይሄ እዚህ ጋር ስንመጣ ግን አያችሁት 81 ቀን ነው የሚለው። ስለዚህ የቀኗን ሂሳብ እንሰራታለን። 5000 ሲባዛ በ81 ሲካፈል 365 አያችሁ 1000 የ81 ስለዚህ ይሄ ሰራተኛ 41109 ብር አገኘ ማለት ነው። አገልግሎት ይሰጠዋል ወይ? ይሄ ቤዚክ ሳላሪ ነው። ታክስ አይቆረጥበትም ወይ ነው? ይቆረጥበታል። አጠቃላይ አገልግሎት ክፍያ በወር ብዛት እንግዲህ ሬቱን አይታችሁታል። ስለዚህ ቤዚክ ሳላሪ ስንት ወር ነው ያልነው ቅድም? ቶር ሲባዛ በ15000 30000 ይሆናል አማውንቱ። እቺኛዋ ደግሞ 0.74 አለች ስትባዛ በ15000 11100 በዚህኛው አንደኛው ኮሬክት ፋክተር ተጠቅመን ማድረግ ይቻላል ማለት ነው። እያችሁ 3750 ያንዷ ነች ታክስ የ15000 ከዚያ ይሄን ስታበዙት ወደ 9888.36 ታክስ ይቆረጣል ማለት ነው። ስለዚህ ትቀንሱታላችሁ እንደማለት ነው ከዋናው ላይ ገብቷችኋል። ይሄ በጣም በቀላሉ እናንተ መስራት ትችላላችሁና ስለዚህ ይሄንን ስለዚህ የአገልግሎት ክፍያው 41000 ገብቷል። እዚሁ ላይ የሰራ ነው አሁን አለ 41109.59 ኢንካም ታክሳችን ላይ ቅድም ላይ እንደሰራ ነው 9888.36 ይሆናል። ስለዚህ ከአገልግሎታችን ሲቀነስ ታክስ 31211.23 ይከፈለዋል ማለት ነው። ቶማስ አጠቃላይ የታክስ ክፍያ ይሄንን ይመስላል። አሰራሩ ግልጽ ካልሆነ ጥያቄዎችን ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ፕሮግራም ደግሞ ሌላ ለየት ያለ ወይም ጥያቄ ካላችሁ ይዘን የምንመጣ ይሆናል። ለዛሬው ግን ህጉ ምን ይላል፣ ከምን አንፃር ምን
መስራት አለብን የሚለውን የአገልግሎት ክፍያን በተመለከተ እንዴት እንደሚሰላ በቀላሉ ማየት ትችላላችሁ። የታክስ አሰራሩንም በአዲሱ የታክስ አሰራር መሰረት ሂሳቡን መስራት ትችላላችሁ። ስለነበረ ቆይታ እናመሰግናለን። መልካም